ሰላም ሰላም፣ እንዴት ናችሁ? ይህ የ10ኛ ክፍል የሲቲዝንሽፕ ኤዱኬሽን ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 8 ክፍል 3 እንመለከታለን። ዩኒት 8 ቪዲዮ 3። በዛሬው ክፍለ ጊዜ የመጀመሪያ የመነሻ የውይይት ሀሳብ የምናደርገው ዌይስ ኦፍ ፋይቲንግ ዘ ኢምፓክትስ ኦፍ ግሎባላይዜሽን የሚለውን ነው። ዌይስ ኦፍ ፋይቲንግ the impacts of globalization ይሄ ሉላዊነት ዓለም አቀፋዊነት የሚያስከትለውን ተጽዕኖ እንዴት መከላከል ይቻላል፣ የምንከላከልባቸው ወይም ደግሞ ፋይት የምናደርግባቸው ተጽዕኖን የምንቀንስባቸው መንገዶች ምንድናቸው የሚሉትን እንመለከታለን። በባለፈው በክፍል 2 እንደምታስታውሱት አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ግሎባላይዜሽን የሚለውን ተመልክተናል። ግሎባላይዜሽን ኢት ሃዝ ኢትስ ኦን ዲስአድቫንቴጅ ኤንድ አድቫንቴጅ። የራሱ የሆነ አድቫንቴጅ አለው ወይም ቤኔፊት አለው፣ የራሱ የሆነም ዲስአድቫንቴጅ አለው። በዝርዝር አይተናቸዋል። ቤዝድ ኦን ዘ ዌይስ ዳት ዊ ማኔጅ ግሎባላይዜሽን ሃዝ ኢትስ ኦን አድቫንቴጅ ኤንድ ዲስአድቫንቴጅ። ግሎባላይዜሽንን ማኔጅ በምናደርግበት መንገድ፣ በምናስኬድበት መንገድ፣ በምንቀበልበት መንገድ የራሱ የሆነ ጥቅምም አለው፣ የራሱ የሆነም ጉዳት አለው። ጥቅሙ እንዳለ ሆኖ ጉዳቱን ግን ለመቀነስ ሀገራት ምን ማድረግ አለባቸው የሚለውን እንመለከታለን። ዌይስ ኦፍ ፋይቲንግ ዘ ኢምፓክትስ ኦፍ ግሎባላይዜሽን። እንግዲህ አዝ አይ ሴድ ግሎባላይዜሽን ሃዝ ኢትስ ኦውን ቤኔፊት ኦር ፖዚቲቭ ኢፌክት ኤንድ ኔጌቲቭ ኢፌክት። ግሎባላይዜሽን የራሱ የሆነ ፖዚቲቭ ኢፌክት አለው ወይም ቤኔፊት አለው፣ ኔጌቲቭ ኢፌክት አለው ወይም ዲስአድቫንቴጅ አለው። ግሎባላይዜሽን ሃዝ its own positive effects, that is advantages, and negative effects. Negative effects means disadvantages. የራሱ የሆነ ጥቅምና ጉዳት አለው። አሁን የምንመለከተው ግን ኔጌቲቭ ኢፌክቱን ወይም ዲስአድቫንቴጅ ወይም ኢምፓክቱን ማኔጅ የምናደርግባቸውን መንገዶች ነው። ኢምፓክቱን የምንቀንስባቸውን መንገዶች። Some of the ways of fighting the impacts of globalization are the following. ይህ ኔጌቲቭ ፋክቱን ወይም ኢፌክቱን ወይም ኢምፓክቱን የምንከላከልባቸው መንገዶች ጥቂቶቹ የሚከተሉት ናቸው። some of the ways of fighting or reducing the impacts, that means negative effects of globalization are the following. የሉላዊነትን የዓለም አቀፋዊነትን ወይም የግሎባላይዜሽንን ተጽዕኖዎች ለመቀነስ ማድረግ ያለብን ጥቂቶቹ የሚከተሉት ናቸው። አንደኛ ፕሮሞቲንግ ኢንዲጂነስ ኒዮሎጂ፣ አገር በቀል እውቀትን ማሳደግ ነው። ዋን promoting indigenous knowledge፣ ሀገር በቀል እውቀትን ማሳደግ። ሀገር በቀል እውቀቶችን ወይም እውቀትን ማሳደግ አንደኛው መንገድ እሱ ነው። ምክንያቱም because of globalization, because of the influence of some international organizations, የዌስተርን ኒዮሎጂ የዌስተርን ካልቸር is diffused in especially in developing countries, especially in Africa። በተለይ የዌስተርን ካልቸር የዌስተርን ኒዮሎጂ በአፍሪካና በሌሎች ታዳጊ ሀገራት በብዛት ተስፋፍቷል። እነዚህ አገር በቀል እውቀቶችን እያጠፋ የነሱን እውቀት ማወቅ ራሱ የአዋቂነት መለኪያ እየሆነ መጥቷል። ይሄ ደግሞ ያለንን እንድንጥል የኛ ያልሆነውን እንድንይዝ በዛም ደግሞ ውጤታማ እንዳንሆን
ያደርጋል ማለት ነው። ስለዚህ አንደኛው መንገድ ሀገር በቀል እውቀቶችን ፕሮሞት ማድረግ ነው። ሁለተኛው ዘ ሰከንድ ወይ ቫሊዩ ዘ ኢምፖርታንስ ኦፍ ኮሚኒቲ ዲቨሎፕመንት value for the importance of community development የማህበረሰብ ልማትን እድገትን እና የሱን እሴት ጠቀሜታ ዋጋ መስጠት recognizing community as one of the pillars of successful development strategy recognizing community as one of the pillars of successful development strategy strategies ኮሚኒቲ ማህበረሰብ ያልተሳተፈበት ልማት ሊሆን አይችልም። ስለዚህ የማህበረሰብ ልማት ደግሞ ለዲቨሎፕመንት ለውጤታማ ዲቨሎፕመንት ስትራቴጂ በጣም ወሳኝ ነው። ኢት ኢዝ ዋን ኦፍ ዘ ፒላር ምሰሶ ቁልፍ የሚባለው ነገር የማህበረሰብ ዲቨሎፕመንት ነው። ማህበረሰብ ካለማ ልማት ሊመጣ አይችልም። ቀድሞ ማህበረሰብ መለወጥ ማህበረሰብ መልማት አለበት ወይም ደግሞ ማደግ አለበት። ስለዚህ ለዚህ ቫሊዩ መስጠት ሁለተኛው way of fighting the impacts of globalization የሉላዊነት የዓለም አቀፋዊነት በተለይ ይሄ የዌስተርን ኢንፍሉዌንስ የምዕራባውያንን ተጽዕኖ ለመቋቋም ማድረግ ያለብን ሁለተኛው value for the importance of community development ነው። የራስን ማህበረሰብ በራስ መንገድ በራስ እሴት ማሰልጠን ማበልጸግ። ሶስተኛው the third promoting indigenous social welfare or protection programs promoting indigenous social welfare or protection programs እነዚህ ኢንዲጂነስ ሀገር በቀል የሆኑ የማህበረሰብ ደህንነት ወይም ፕሮቴክሽን ፕሮግራሞችን ማሳደግ ፕሮሞት ማድረግ ለምሳሌ ባህላዊ እሴቶችን ሃይማኖታዊ እሴቶችን አንድን ማህበረሰብ የሚገልጹ የጤና የትምህርት የእርሻ እና የምግብ ደህንነትን ወይም ሴኪሪቲን ፕሮቴክት ማድረግ እነዚህን የምናሳድግባቸውን መንገዶች ምክንያቱም ብዙ ጊዜ ለዌስተርናይዜሽን ለግሎባላይዜሽን እጅ የሚሰጠው ድሃ የሆነ ማህበረሰብ ነው። ስለዚህ የማህበረሰብን ደህንነት መጠበቅ በተለይ ደግሞ በትምህርት በእርሻ በጤና እና በሶሻል ኤንድ ፉድ ሴኪሪቲ ያለንን ሁኔታ ማሳደግ ነው። አራተኛው ሪጂናል ኮኦፕሬሽን ነው። አካባቢያዊ ትብብር ሪጂናል ኮኦፕሬሽን አካባቢያዊ ትብብር ሪጂናል ኮኦፕሬሽን የሆኑ አካባቢዎች ትብብር ማድረግ የሆኑ ሀገራት ትብብር ማድረግ ይሄ ሪጂናሊዝም ምንለው ማለት ነው። ሪጂናሊዝም ለምሳሌ የምስራቅ አፍሪካ የአፍሪካ ቀንድ እያል የምንጠራቸው አካባቢዎች በትብብር ቢሰሩ ሌላው ዓለም የሚያደርስባቸውን ተጽዕኖ ቢኮዝ ኦፍ ግሎባላይዜሽን መቀነስ ይችላሉ። ስለዚህ አራተኛው ሪጂናል አካባቢያዊ ትብብር ማድረግ። አምስተኛው ፕሮቫይዲንግ አን ኢኖቬሽን ፈንድ
አምስተኛው providing an innovation fund ፈጠራን ማሳደግ ፈጠራን ፈንድ ማድረግ። ምክንያቱም በግሎባላይዜሽን ምክንያት በተለይ ዌስተርንስ ተጽዕኖ ሊያደርጉ የሚችሉ በቴክኖሎጂያቸው ነው። ስለዚህ የራሳችንን ቴክኖሎጂ ማሳደግ፣ የራሳችንን ኢኖቬሽን ፈጠራ ፈንድ ማድረግ፣ ስፖንሰር ማድረግ እንግዲህ እነዚህ የግሎባላይዜሽንን ተጽዕኖ ከምንከላከልባቸው ጥቂት መንገዶች ውስጥ ናቸው ማለት ነው። የሉላዊነትን ተጽዕኖ፣ የዓለም አቀፋዊነትን ተጽዕኖ በተለይ እንደ ማህበረሰብ በኢኮኖሚ፣ በፖለቲካ፣ በሶሻል፣ በኤዱኬሽን፣ በሪሊጅን፣ ዌይ ኦፍ ላይፍ፣ በአኗኗር ዘይቤ፣ በስመ ዲሞክራሲ፣ ሰብአዊ መብት የሚደርስብንን ተጽዕኖ መቋቋም የምንችልባቸው መንገዶች ውስጥ ጥቂቶቹ እነዚህ ናቸው። ዘ ኔክስት ዋን ኢዝ 8.4 ሜጀር ግሎባል ኢሹስ ዋና ዋና ዓለም አቀፍ ጉዳዮች ዋና ዋና ዓለም አቀፍ ጉዳዮች ዋና ዋና ዓለም አቀፍ ጉዳዮች ምንድን ናቸው የሚሉትን እንመልከት። እንግዲህ what do you mean by global issues ወይም what are global issues የሚለውን እንመልከት። what are global issues? what are global issues? እንግዲህ ግሎባል ኢሹስ ስንል ዓለም የሚጋራቸው ዓለምን በአንድም በሌላም እኩል በሆነ መንገድ ወይም በተለያየ መንገድ ተጽዕኖ ሊያደርጉ የሚችሉ ጉዳዮች ማለት ነው። ግሎባል ኢሹስ ስንል በአጭሩ ምን ማለት ነው? ቻሌንጅስ አክሮስ ዘ ግሎብ ማለት ነው። ቻሌንጅስ ዛት ስፕሪድ አክሮስ ዘ ግሎብ ኦር ቻሌንጅስ ዛት ሜይ አፌክት ኦል ካንትሪስ ኦፍ ዘ ወርልድ። ግሎባል ኢሹስ are challenges that spread across the globe or problems that may affect all countries of the world. አብዛኛውን የዓለም ሀገሮች አፌክት ሊያደርጉ የሚችሉ ቻሌንጅ ሊያደርጉ የሚችሉ በየትኛውም የዓለም ክፍል ስፕሪድ ሊያደርጉ የሚችሉ ሊስፋፉ የሚችሉ ኢሹዎች፣ ጉዳዮች ግሎባል ኢሹስ ይባላሉ። ለምሳሌ ፎር ኤግዛምፕልስ ኦፍ ግሎባል ኢሹስ ለምሳሌ ፖቨርቲ ኤንድ አንደር ዲቨሎፕመንት፣ ድህነትና የልማት እጦት። ፖቨርቲ ኤንድ አንደር ዲቨሎፕመንት። ግሎባል ኢኒኳሊቲስ ስፕሪድ ኦፍ ዲዚዝ፣ እነዚህ ፓንደሚክስ ወይም ደግሞ ምንድነው የሚባሉት ወረርሽኝ፣ ስፕሪዲንግ ዲዚዝ በፍጥነት ሊስፋፉ የሚችሉ እንደ HIV፣ ኢቦላ፣ ኮቪድ-19 ለምሳሌ በቅርብ ጊዜ ያየ ነው። ፓንደሚክስ ወረርሽኝ፣ ዲፕሊሽን ኦፍ ናቹራል ሪሶርስ የተፈጥሮ ሀብት መራቆት፣
ፖሊውሽን ብክለት በተለይ ኢን አርባን ኤሪያስ ፖሊውሽን ግሎባል ዋርሚንግ የዓለም ሙቀት መጨመር ግሎባል ዋርሚንግ ኤንድ ራፒድ ፖፑሌሽን ግሮዝ ወይም ፖፑሌሽን ኤክስፕሎዥን ራፒድ population growth or population explosion. Population explosion. These are some of the global issues. ዓለም አቀፍ ጉዳዮች ዛሬ የዓለም ሀገራት የተባበሩት መንግስታት ዓመታዊ ጉባኤዎች በተደረጉ ቁጥር የሚነሱ የመወያያ አጀንዳዎች ሁሉንም የዓለም ሀገራት በአንድም በሌላ መልኩ አፌክት የሚያደርጉ ቻሌንጅ የሚያደርጉ ችግሮች ወይም ደግሞ ኢሹዎች እነዚህ ናቸው ማለት ነው። አንድን ኢሹ ዓለም አቀፍ ኢሹ የሚያደርገው ምንድን ነው የሚለውን እንመልከት። ዋት አር ዘ ክራይቴሪያስ ፎር አይደንቲፋይንግ ግሎባል ኢሹስ? አንድን ኢሹ አንድን ጉዳይ ዓለም አቀፋዊ ነው የሚያስብለው ምንድን ነው? ክራይቴሪያ ፎር አይደንቲፋይንግ ግሎባል ኢሹስ ክራይቴሪያ ፎር አይደንቲፋይንግ ግሎባል ኢሹስ አንድን ኢሹ ዓለም አቀፋዊ ነው የሚያስብሉ መስፈርቶች ምንድን ናቸው? ለምሳሌ አንድን ጉዳይ አንድን ኢሹ ዓለም አቀፋዊ ነው ሊያስብሉ ከሚችሉት ጉዳዮች ወይም ክራይቴሪያስ መካከል አንደኛው ኤክስተንት ኦር ስኮፕ ኦፍ ዘ ኢሹ ነው። ኤክስተንት ኦር ስኮፕ ኦፍ ዘ ኢሹ የጉዳዩ ስኮፕ ወይም ደግሞ ይሄ ጂኦግራፊካል ኤሪያ ኦክፓይ ያደረገው ወይም የሚያካልለው ወይም ደግሞ የሚያካትተው የቦታ ስፋት ኤክስተንት ኦር ስኮፕ ኦፍ ዘ ኢሹ to be called a global issue, the issue must be one which affects large part of the globe. When it affects large part, when it affects large part of the globe and many people across the globe ብዙ ቦታዎችንና ብዙ ህዝብን አፌክት የሚያደርግ ከሆነ ኢትስ ኮልድ ግሎባል ኢሹ። ስለዚህ አንደኛው ክራይቴሪያ ኤክስተንት ኦር ስኮፕ ኦፍ ዘ ኢሹ ነው። ከበር የሚያደርገው የቦታ ስፋት የዓለም ክፍል በጣም ሰፊ ቦታ እና ብዙ ህዝብ አፌክት የሚያደርግ ከሆነ ኢትስ ግሎባል ኢሹ ዓለም አቀፋዊ ጉዳይ ሆኗል ማለት ነው። ሁለተኛው ክራይቴሪያ the second criteria to say one issue is a global issue, urgency or intensity of a particular issue ነው። the urgency or intensity of a particular issue, a particular issue ያ ማለት the seriousness of the issue and the attention given by all countries and peoples of the world. The urgency or intensity of the particular issue ስንል the seriousness of the issue and attention, the attention given by
all countries and peoples, all countries and peoples of the world. ስለዚህ ሁለተኛው ክራይቴሪያ አርጀንሲ ወይም ኢንተንሲቲ ነው። የብዙ የዓለም ሀገራት ሀሳብ የሆነ ጉዳይ የሆነና አንገብጋቢ ኢሹ መሆኑ አንድን ኢሹ ዓለም አቀፋዊ ኢሹ ያስብለዋል ማለት ነው። ሶስተኛው ዘ ሰርድ ክራይቴሪያ ቱ ሰይ ዋን ኢሹ አዝ ኤ ግሎባል ኢሹ ዓለም አቀፋዊ ጉዳይ ነው የሚያስብለው ዘ ሴንትራሊቲ ኦር ሎኬሽን ኦፍ ኤ ፓርቲኩላር ኢሹ ዘ ሴንትራሊቲ ኦር location of a particular issue ሴንትራሊቲ ወይም ደግሞ ሎኬሽን መገኛው ያ ማለት አንድ ኢሹ በጣም በተለይ ለነዚህ ፓወርፉል ለተባሉ ስቴቶች የቀረበ ጉዳይ ከሆነ ወይም ደግሞ የነሱ አጀንዳ ከሆነ ቢኮዝ ኦፍ ዜር ኢንፍሉዌንስ ምን ይሆናል ማለት ነው? ዓለም አቀፋዊ ኢሹ ይሆናል። when the issue is more closer to the powerful states, when the issue is more closer to powerful states, የአሜሪካ ጉዳይ ዓለም አቀፋዊ ጉዳይ ነው። የአውሮፓ ሀገራት ጉዳይ፣ የቻይና ጉዳይ ዓለም አቀፋዊ ጉዳይ ነው። ምክንያቱም because they are powerful states ዓለምን ተጽዕኖ ሊያደርጉ የሚችሉ ሀገራት ጉዳይ ከሆነ በቀጥታ ግሎባል ኢሹ ይሆናል ማለት ነው። ስለዚህ አንድ ኢሹ ግሎባል ኢሹ የሚሆንባቸው ምክንያቶች ወይም ክራይቴሪያዎች አንደኛ ሴንትራሊቲ ኦር ሎኬሽን ኦፍ ፓርቲኩላር ኢሹ፣ ሁለተኛ ዘ አርጀንሲ ኦር ኢንተንሲቲ ኦፍ ፓርቲኩላር ኢሹ እና ኤክስተንት ኦር ስኮፕ ኦፍ ዘ ኢሹ ናቸው። የጉዳዩ የቦታ ስፋት፣ ጉዳዩ አፌክት ያደረገበት የቦታ ስፋት፣ ሲሪየስነሱ አሳሳቢ መሆኑ፣ የብዙ ሀገራትን አቴንሽን መያዙ እና ሴንትራሊቲ ወይም ሎኬሽን ጉዳዩ የተነሳበት አካባቢ ወይም ደግሞ መገኛ አንድን ጉዳይ ዓለም አቀፋዊ ከሚያደርጉ መስፈርቶች ውስጥ ይመደባሉ ማለት ነው። ሶ ናው ሌት አስ ሲ ዘ ሜጀር ግሎባል ኢሹስ፣ ዋና ዋና ዓለም አቀፍ ጉዳዮች የሚባሉት የትኞቹ ናቸው የሚለውን እንመልከት። ዘ ሜጀር ግሎባል ኢሹስ፣ ዘ ሜጀር ግሎባል ኢሹስ፣ ዋና ዋና ዓለም አቀፋዊ ጉዳዮች። Nowadays, the contemporary world is characterized by a high degree of diversity and complexity in terms of social, in terms of cultural, in terms of political, in terms of economy, and in terms of natural conditions. በተለይ የዚህ ዘመን ዓለም the contemporary world, the today world ይህ ዳይቨርሲቲ፣ ብዝሃነት፣ ኮምፕሌክሲቲ የምላቸው ነገሮች መገለጫዎቹ ናቸው። The world is nowadays is characterized by high degree of diversity and complexity in terms of ማህበራዊ፣ ባህላዊ፣ ፖለቲካዊ፣ ኢኮኖሚያዊ እና ተፈጥሯዊ ሁኔታዎች። የተለያዩ ሀገራት የተለያየ ችግር ያጋጥማቸዋል። diverse peoples of the world may face diverse problems that affect them in a number of ways. And some of the problems and challenges are specific to each country and may require local or national efforts. On the contrary, most of the problems are universal. አንዳንድ ችግሮች የሀገራት ብቻ ሊሆኑ ይችላሉ። ስለዚህ መፍትያቸውም ሀገር በቀል ወይም ደግሞ አካባቢያዊ ሊሆን ይችላል። አብዛኛውን ጉዳዮች ግን ወይም most of the problems አብዛኞቹ ችግሮች ግን ዓለም አቀፋዊ ናቸው። ዓለም አቀፍ ያ ማለት they are widely shaped by countries and peoples of the world. What are that? እነዛ የትኞቹ ናቸው የሚለውን እንመልከት። Most of the problems nowadays, most of
the problems nowadays are universal, and they are widely shared by countries and peoples of the world. By countries and peoples of the world. ዓለም በጣም ብዙ ውስብስብ እና የሚጋራው ችግር አለበት። ከነዚህ ውስጥ the top current global issues that pose actual and potential threat to humanity are the following. The top current global issues are the following. ዋና ዓለም አቀፋዊ ጉዳዮች የሚባሉት የሚከተሉት ናቸው። አንደኛው የአየር ንብረት ለውጥ ነው። ዋን ክላይሜት ቼንጅ የአየር ንብረት ለውጥ የዓለም ሀገራት ተሰብስበው በብዛት ከሚወያዩባቸው ዓለም አቀፋዊ ችግሮች እንደ ሽብርተኝነት፣ ወረርሽኝ፣ የኢኮኖሚ ቀውስ፣ ፖቨርቲ፣ ድህነት ከመሳሰሉት ውስጥ አንዱ እና ዋናው ክላይሜት ቼንጅ ወይም የአየር ንብረት ለውጥ ነው። የአየር ንብረት ለውጥ because of industrialization, because of environmental degradation, because of global warming, because of the emission of greenhouse gas from factories, because of urbanization, በተለይ በከተሞች መስፋፋት፣ በኢንዱስትሪ መስፋፋት፣ ከኢንዱስትሪ የሚለቀቀው ጭስ፣ ከከተሞች የሚወጣው አየር በካይ ምክንያት የአየር ንብረት ለውጥ አሁን በጣም አሳሳቢ ዓለም አቀፋዊ ጉዳይ ሆኗል። ለምንድን ነው የአየር ንብረት ለውጥ የተፈጠረው? what are the cause of climate change, worldwide climate change የሚለውን ስናነሳ the causes of the worldwide climate change are the following. የአየር ንብረት ለውጥ እንዲመጣ ያደረጉ ምክንያቶች፣ አንደኛው ማሲቭ ኢንዱስትሪያላይዜሽን የኢንዱስትሪ መስፋፋት። ሁለተኛ ራፒድ ፖፑሌሽን ግሮዝ ፈጣን የህዝብ እድገት ራፒድ ፖፑሌሽን ግሮዝ። ምክንያቱም ራፒድ ፖፑሌሽን ግሮዝ ምን ያመጣል? ለምሳሌ ኢንቫይሮንመንታል ዲግራዴሽን ያመጣል፣ ዲፎረስቴሽን ያመጣል፣ ኦቨርግሬዚንግ ያመጣል። ይሄ ደግሞ ተፈጥሮን የሚያጠፋ ስለሆነ በቀጥታ የአየር ንብረት ለውጥ ያመጣል። ራፒድ አርባናይዜሽን ከፍተኛ የከተሞች መስፋፋት ራፒድ አርባናይዜሽን የከተሞች መስፋፋት የከተሞች እድገት እንደ ኢኮኖሚ እድገት ምክንያት ወይም መሰረት ይታያል። በእነዚህ ምክንያት የአየር ንብረት ለውጥ አንዱና ዋናው ዓለም አቀፍ ጉዳይ የዓለምን ሀያላን ሀገራት እያሳሰባቸው ያለው የዓለም የአየር ንብረት ለውጥ ነው። ከተሞቻቸው ኦልሞስት ከጥቅም ውጭ እየሆኑ ነው። ይህ አየራቸው የተበከለ ከበጋ እስከ ክረምት ጉም የሸፈነው የሚመስለው የተበከለ አየር የሸፈናቸው ናቸው። በተለይ እነዚህ በኢንዱስትሪ የበለጸጉ የሚባሉ ሀገራት፣ በጣም ማሲቭ ኢንዱስትሪያላይዜሽን ያላቸው ሀገራት። ስለዚህ አንደኛው ፍሮም ደ ቶፕ ከረንት ግሎባል ኢሹስ ክላይሜት ቼንጅ ወይም የአየር ንብረት ለውጥ ነው። ሁለተኛው ዘ ሰከንድ ቶፕ
ከረንት ግሎባል ኢሹ ዋና ዋና ዓለም አቀፋዊ ጉዳዮች ከሚባሉት ፖቨርቲ ኤንድ ኢኒኳሊቲ ነው። ድህነትና የእኩልነት ችግር። ፖቨርቲ ኤንድ ኢኒኳሊቲ፣ ድህነት እና የእኩልነት ችግር። ድህነት poverty is one of the worst problem that the world is facing today። ድህነት በጣም በሚሊዮን የሚቆጠር ህዝብ የዕለት ደራሽ ምግብ የሚፈልግ ነው በዓለም ውስጥ፣ በተለይ በታዳጊ ሀገራት እንደ አፍሪካ፣ ኤዥያ፣ ላቲን አሜሪካ ባሉ ሀገራት በእርዳታ የሚኖሩ ይሄ ኢኮኖሚክ ጋፑ በጣም ሰፍቷል። አንዳንድ ሀገራት በጣም በከፍተኛ ሁኔታ አድገዋል። አንዳንድ ሀገራት ደግሞ በጣም ከድህነት ቢለው ፖቨርቲ ላይን ከድህነት ወለል በታች የሚኖር ህዝብ በብዛት የሚኖርባቸው ሀገራት አሉ። ስለዚህ ሁለተኛው the second top current global issue poverty and inequality ነው። ሶስተኛው population explosion ነው። population explosion ስንል rapid population growth ማለት ነው። rapid population growth ፈጣን የዓለም የህዝብ ቁጥር መጨመር። ለምሳሌ ስታቲስቲክስ እንኳን ብናነሳ ለምሳሌ በ2000 የዓለም ህዝብ በ2000 ኤዲ ማለት ነው የዓለም ህዝብ 6 ቢሊዮን አካባቢ ነበር። at the end of 2024 በ2024 የዓለም ህዝብ 8.01 ቢሊዮን እንደደረሰ ሪፖርት ተደርጓል። ያ ማለት within 24 hours በስንት ጨመረ ማለት ነው? በ2 ቢሊዮን። in 24 years the world population increased by 2 billion. The world population increased by 2 billion. Imagine በ24 ዓመታት ውስጥ 2 ቢሊዮን በ24 ዓመታት ውስጥ ከጨመረ እንግዲህ ከ24 ዓመት በኋላ ስንት እንሆናለን ማለት ነው? 10 ቢሊዮን ኦልሞስት በ2050 የዓለም ህዝብ ስንት ሊደርስ ይችላል ማለት ነው? በዚህ አካሄድ 10 ቢሊዮን ኦቨር 10 ቢሊዮን ከ10 ቢሊዮን። ስለዚህ ፈጣን የህዝብ እድገት ችግር ሶስተኛው ዓለም አቀፋዊ ችግር ነው። አራተኛው አንኢምፕሎይመንት ነው። the fourth major global issue unemployment ስራ አጥነት የስራ አጥነት ችግር። ሀገራት ሰራተኛ እየቀነሱ አይደለም መቅጠር። ኒው ግራጁዌትስ ከዩኒቨርሲቲ ግራጁዌት የሚያደርጉትን አዳዲስ ግራጁዌትስ መቅጠር አይደለም ቀደም ብለው የቀጠሩትን እንኳን እየቀነሱ ነው። የስራ ዘርፎችን እያጠፉ ነው። በተለይ የመንግስት ተቀጣሪዎችን። እኛም ሀገር በቅርቡ መንግስት አንዳንድ የመንግስት የስራ ዘርፎችን እያጠፈ ሰራተኛ እየቀነሰ ነው። አንኢምፕሎይመንት lack of jobs for the growing working population, working age population እያደገ ላለው ስራ ፈላጊ ወጣት ስራ ማጣት unemployment. It is a serious problem.
የሁሉም ሀገራት ችግር ነው። የእኛም ሀገር ችግር ነው። በየዓመቱ ከዩኒቨርሲቲ የሚመረቁ የዩኒቨርሲቲ ምሩቃን ስራ በመፈለግ 3 ዓመት 4 ዓመት ከዛም በላይ ተስፋ ቆርጠው የራሳቸውን ሌላ ስራ የጀመሩ ከተመረቁበት የሙያ መስክ ጋር ምንም ግንኙነት የሌለው ሌላ ስራ የጀመሩ በጣም ብዙዎች ናቸው። ስለዚህ አራተኛው ቶፕ ከረንት ግሎባል ኢሹስ፣ አራተኛው ዋና የዓለም ችግር የሚባለው ስራ አጥነት ወይም ደግሞ አንኤምፕሎይመንት ነው። አምስተኛው ዲዚዝ ነው። ዲዚዝ በተለይ እነዚህ ፓንደሚክ ዲዚዝ እነዚህ በቀላሉ የሚስፋፉ ለምሳሌ HIV ኤድስ፣ ኮቪድ-19 ሪሰንትሊ ኮቪድ-19 HIV ኤድስ፣ ኮቪድ-19፣ ኢቦላ፣ መንኪፖክስ የዝንጀሮ ፈንጣጣ የሚባለው ኢቦላ በተለይ ኢን አፍሪካ ሜንሊ ኢን አፍሪካ በተለይ ኢቦላ ደግሞ ኢን ሴንትራል አፍሪካ በተለይ የመካከለኛው አፍሪካ ይሄ ካሜሩን፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሪፐብሊክ ኦፍ ኮንጎ፣ ጋቦን የሚባሉ ኢኳቶሪያል ጊኒ የሚባሉ የመካከለኛውና አንዳንድ የምዕራብ አፍሪካ ሀገሮች ኢቦላ ከፍተኛ ፓንደሚክ ዲዝ ነው። ስለዚህ ወረርሽኝ አምስተኛው ዓለም አቀፍ ይሹ። ስድስተኛው ቴሮሪዝም ነው፣ ሽብርተኝነት። ሽብርተኝነት we are familiar for terrorism በተለይ ምስራቅ አፍሪካ፣ የአፍሪካ ቀንድ ለምሳሌ አልሻባብ፣ አይኤስ፣ የሁቲ አማጽያን እያል መጥቀስ እንችላለን። ቴሮሪዝም በተለይ አክራሪ ብሔርተኝነት፣ ናሽናሊዝም እና ሪሊጂየስ ኢሹ በተለይ ናሽናሊዝም ኤንድ ሪሊጂየስ ኢሹስ፣ ናሽናሊዝም ኤንድ ሪሊጅን አክራሪ ብሔርተኝነትና ሃይማኖተኝነት፣ አክራሪ ብሔርተኝነት እና ሃይማኖተኝነት ከክርስትና ወይም ደግሞ ከቡዲዝም ወይም ከእስልምና ውጭ ሌላ ሃይማኖት መኖር የለበትም የሚሉ ጽንፍ የረገጡ ቡድኖች ዓለምን እያመሱት ነው። በተለይ አፍሪካ በዚህ አሁን መካከለኛው ምስራቅ ከፍተኛ የቴሮሪዝም የሽብርተኝነት ችግር እየታየ ነው። ስለዚህ ቴሮሪዝም ወይም ይሄ ሽብርተኝነት የምንለው አክራሪ ብሔርተኝነትና ሃይማኖተኝነትን መሰረት አድርገው ያልታጠቁ ሲቪሊያንስና ሌሎች ህዝቦች ላይ የሚደረግ ሚሊተሪ አክሽን ነው። ቴሮሪዝም is the use of violence against non-combatant civilians or other people to be illegitimate targets military action to other people to be illegitimate
ታርጌትስ ኦፍ ሚሊተሪ አክሽን ወታደራዊ ጥቃት ነው። እንግዲህ ያልታጠቁ ምንም ከጉዳዩ ጋር ግንኙነት የሌላቸውን ሲቪሊያንን የሚያጠቃ ዩዝ ኦፍ ቫዮለንስ ነው። ግን ሞስት ኦፍ ዘ ታይም ቴሮሪዝም መነሻ አለው። ብዙ ጊዜ ቴሮሪስቶች እነዚህ አሸባሪዎች የሽብርተኝነትን ስራ እንደ ፖለቲካዊ መንገድ የሚጠቀሙት በብዙ ምክንያት ነው። ለምሳሌ ፎር ፋይቲንግ ኢንዲፔንዳንስ፣ ነፃ ለመውጣት ሊበሬሽን፣ ስትራግል፣ ጂሃድ፣ በተለይ ሃይማኖታዊ ሰልፍ ዲፌንስ ወይም ሪቮሉሽን። ሞስት ኦፍ ዘ ታይም ቴሮሪዝም occurs in the name of fight for independence, ራስን ለመቻል ወይም ለመገንጠል ሀገር ለመመስረት፣ ፋይት ፎር ሊበሬሽን ለነጻነት፣ ፋይት ፎር ሊበሬሽን፣ ፋይት ፎር ስትራግል ወይም ፖለቲካል ፓወር ስልጣን ላይ ካለው መንግስት ለመውሰድ ሲባል፣ ፎር ፋይቲንግ ፎር ጂሃድ የሪሊጂየስ ሙቭመንት፣ ፋይት ፎር ጂሃድ religious movement, especially for the expansion of Islamic religion, እስልምናን ለማስፋፋት፣ fight for self defense or revolution, fight for self defense or revolution። አብዮት ወይ ደግሞ ራስን ለመከላከል በሚደረግ ውጊያ ነው ብዙ ጊዜ ቴሮሪዝም የሚፈጽመው። ሽብርተኝነት በተለይ ሲቪሊያንን ማዕከል ያደረገ ያልታጠቁ ነን ኮምባታንትስ ያልታጠቁ ዜጎችን ተጽዕኖ ውስጥ ሊከት፣ ህይወታቸውን ሊያሳጣ፣ የአካል ጉዳት ሊያደርስ በሚችል የስነ ልቦና ጫና ሊያደርስ በሚችል መልኩ ቴሮሪዝም የሚፈጠረው የሚከሰተው በእነዚህ ስያሜዎች ነው። ወይም ደግሞ ለነጻነት፣ ለሊበሬሽን፣ ለኢንዲፔንዳንስ፣ ፎር ፖለቲካል ፓወር ስትራግል፣ ፎር ጂሃድ ኦር ሪሊጂየስ ሙቭመንት ኦር ኤክስፓንሽን፣ ፎር ሰልፍ ዲፌንስ ወይም ሪቮሉሽን በሚባሉ ስሞች ነው ብዙ ጊዜ ቴሮሪዝም የሚፈጠረው። ኦፍኮርስ ቴሮሪዝም አንዳንዴ ጦርነት ብቻ ላይሆን ይችላል። ለምሳሌ ሳይበር አታክ ቴሮሪዝም። ሳይበር አታክ በተለይ በቴክኖሎጂ የአንድን ሀገር ሚስጥራዊ ነገር አታክ ማድረግ፣ ኮራፕት ማድረግ፣ መዝረፍ፣ መስረቅ፣ ቫይረስ በመልቀቅ ማጥፋት ኢትስ ቴሮሪዝም። እንግዲህ ቴሮሪዝም አይነቱ መልኩ ብዙ ነው። ስለዚህ ቴሮሪዝም ሌላኛው የዓለም አቀፍ በተለይ አሁን ሀገራት እየተፈተኑበት ያለው በተለይ ታዳጊ ሀገራት በፖለቲካ ስም፣ በነጻነት ስም፣ በሃይማኖታዊ እንቅስቃሴ ስም የሚደረግ ሽብርተኝነት፣ ሲቪሊያን ላይ የሚደረግ የጦር ወንጀል በጣም አሳሳቢ እየሆነ የመጣ ጉዳይ ነው። ስለዚህ these are some of the top current global issues: terrorism, disease, pandemic disease like Ebola, monkeypox, COVID-19, HIV/AIDS, the problem of unemployment, lack of jobs for the growing working population, population explosion, rapid population growth, ፈጣን የህዝብ እድገት፣ ፖቨርቲ and inequality, ድህነትና የእኩልነት ችግር፣ climate change, የአየር ንብረት ለውጥ because of global warming, because of massive industrialization, because of rapid population growth, because of rapid urbanization, ከፍተኛ የከተሞች መስፋፋት፣ ፈጣን የህዝብ ቁጥር እድገት፣
ኢንዱስትሪያላይዜሽን እድገት ወይም የኢንዱስትሪ መስፋፋት፣ በእነዚህ ምክንያቶች የዓለም ሙቀት መጨመር ወይም የአየር ንብረት ለውጥ የምንለው እንግዲህ እነዚህ በጥቂቱ ዋና ዋና ዓለም አቀፍ ጉዳዮች የሚባሉ ናቸው ማለት ነው። ቶፕ ከረንት ግሎባል ኢሹስ የትኛውም ዓለም እየተጋፈጣቸው ያሉ ዓለም አቀፍ ጉዳዮች ናቸው። ዓለም አቀፍ ችግሮች ናቸው። ዓለም አቀፍ ፕሮብለምስ ናቸው፣ ቻሌንጅስ ናቸው። ኤንድ ኢት ኢዝ ኦል አባውት ዩኒት 8 ዩኒት 8ን በዚህ እንጨርሳለን ማለት ነው። ዩኒት 8 ብቻ አይደለም፣ የ10ኛ ክፍል ሲቲዝንሽፕ ትምህርታችንን በዚህ እንቋጫለን። ስለነበረን ጊዜ ስለተከታተላችሁን እናመሰግናለን። ደህና ሁኑ።